እንዳንቺ እንኳን ሱሪዬማ ያገባዎች ሴት ጀመረች ማስፈራራት ወራይሽ ወይኔ ገነት ነው ማሪ የሰው ልጅ በዜግነቱ አይለካም። ፈርስት ኦፍ ኦል ባንጋሊም ታግባ አይደለም ሶሪያው ምሳሌው ነው የምትለውን እየሰማሻት ነው አይደለ? ምን እንደማሽ ጀመርሽው አንቺ እየሰማሻት አረኛ ቤቱን ገልብጠ ነው እንዳኔ ዳራ ህዝብ እየታዘባችሁ ነው እናንተ ህዝብ ቢዝነስ ማለት ልዩነቱ የሆቴልና የአንቺ ቤት ህዝብ አክቢና ፈጣሪ ስም እኔ ሀኤን ከሷ ስለምወስድ ቴንኪው እንደዚህ አትበይ ገነት ተይ። ሀቅ ከፈጣሪ ነው እንጂ ከሰው አይወሰድም። ተይ አሁን ገነት ራሄል ሚውት አታብሪ። ከዚህ በኋላ ረጅም ሰዓት ሰተን ሰምተንሻል። አሁን ገነት እሷ ጋር ያለውን ነገር ትናገር። ማንጋ ችግር እንዳለ እንዳንረዳ እኮ ሁለታችሁ በኩል እያወራችሁ አስቸገራችሁ። ኧረ በፈጣሪ ገነት ሚውት ነሽ፣ ሚውትሽን አንስተሽ አብሪ። ራሄል ሚውት ባበራች ቁጥር ሚውት አርጓት ሞዴሬተሮች፣ ያለ ተሯ ሚውት ስታበራ። እሺ አልኩሽ እኮ አቢባ ይኸውልሽ፣ እንደዚህ አይነት ቦታ በህይወቴ ዘመንም ሄጄ አላውቅም። ይዛኝ ሄደችው ራሄል ናት። ይዛኝ ሄዳ ምን አለችኝ? ሴቲቷ ቀጭን ሴት ረዥም ሴት የሆነ ብዙም ረዥም አይደለችም፣ ልጅ ያላት ወንድ ልጅ ያላት ድምጿ ጉረን የሚል ፀጉር ቤት ያላት $5000 የወሰደችብሽ ሴት የተበደረች ሴት በዛ ብድር ብር ተሰርቶብሽ ነው። ስለዚህ ስትልሽ ይህን ስትነግርሽ ጠንቋይዋ ራሄል ነበረች ሰምታለች። ናት ይዘኝ ሄደችው። በጣም ጥሩ ለመስልሽ ሄድኩት። ሱሱ ሁሉም ሄዱበታል ስትለኝ ነው። ችግር የለውም። እሺ በጣም ጥሩ ሄድሽና ቆይ ስትነግርሽ ነበረች። አሁን እኛ እዛ ጋር ስላልነበርን የነበራችሁት አንቺ ጠንቋይዋና ራሄል ስለነበሩ ምንድን ነው ማስረጃችን? የእውነት ከጠንቋይዋ አፍ ይሄ ቃል ለመውጣቱ ራሄል አላለቻትም ሴትዮዋ እያለች ነው። አንቺ ሴትዮዋ ብላኛለች እያልሽ ነው። ይኸው እንትናም አለች እኮ ፍሬ አለች። ሄደ ስልነበረችም አብራችሁ ካለች ነግረናታል። ስንመጣ በነገረን እንዴት ማማን የነገራት ለፍሬ እኔ እና እሷ ነግረናታል። እኔ አንቺ ለብቻሽ ራሄል ኖ ሁለታችንም አንድ ላይ ነው የነገርናት። ኦኬ አንድ ላይ ከነሱ እየተጀመረ ነው። አንድ ላይ ፈልገኛልኝ በግር ራሄል ቁጭ በይ እንዴ ህዝቡ ላይ ብለሽ አታውቅም። ፍሬ በቃ የነበራችሁት የነበራችሁት ሁለታችሁ ናችሁ። ሶስተኛዋ አካል ጠንቋይዋ ናት። ጠንቋይዋ ይሄን አለች ተባለ አይደለ? እኛ ማስረጃ የለንም። ጠንቋያም ቪዲዮ ቀርጻችኋት ቢሆን ኖሮ ቮይስ ሪከርድ አድርጋችኋት ቢሆን ኖሮ ጥሩ። አሁን የፍሬ ምስክርነት በቂ አይደለም። ለምን? ፍሬና ራሄል ጸበኛ ናቸው። ገባሽ? ራሄልን ለመበቀል ያልተባለውን ልትል ትችላለች። የሰው ምስክር በተለይ የጸበኛ ጓደኛ ምስክር ብቁ ሊሆን አይችልም። አንድ ሰው ባይጣላ ራሱ በገንዘብ ተገዝቶ የውሸት ሊመሰክር ይችላል። ትክክለኛ ማስረጃ፣ ትክክለኛ ምስክር ማለት በሰላሙ ሰዓት ሲነገር የተቀዳ ቪዲዮ ኦር ቮይስ ሪከርድ ካለ ብቻ ነው እንጂ ሰው ይዋሻል። ሰው በገንዘብ ይገዛል። ገባሽ? እኔ አሁን ፍሬ እዚህ ጋር እንዳትቀየሚኝ በገንዘብ ተገዝተሻል ኦር ራሄልን ለመበቀል እንዲያርገሻል ምናምን እያልኩሽ አይደለም። እያልኩ ያለሁት ይፈጠራል በሰዎች መካከል። ስለዚህ ጠንቋይዋ አሁን ሱሱ መተታም እየተባለች ቤሩት ላይ ስራ ያላት ሰው ናት። ፀጉር ቤት ውስጥ የምትሰራ ሰው ናት። ሁላችንም ስራ አንቺም ሂውማን ሄር አንቺም ፀጉር ቤት አለሽ፣ ሱሱም ፀጉር ቤት አላት። የምትሰሩት ሚዲያ ላይ ነው። ስለዚህ ማን ነው እናንተ መተተኛ ከሆናችሁ ማን ነው እናንተ ጋር መጥቶ የሚሰራው? ስሟን ትፈልገዋለች። አንቺም እንደዛው ስምሽን ትፈልጊዋለች። ይፈልገዋለሁ። እዚህ ጋር እኮ ሆን የሚያመጣው ማና ሱሱ ናት እኮ የመጣችው። መታ እንዲህ እየተባለ ነው ስትለኝ፣ አዎ እኔ ግን ሴቲቷን አላመንኳትም። ሪታ ይዛኝ ሄዳለች፣ አላመንኳትም። እና ይሄ ነገር ያከሽፋል ብላ የሰጠችኝን እንኳ ባህር ነው የጣልኩት ብዬ ገባሽ አይደለ አልኳት እንጂ እኔ እሷ ባመጣ ይሄ ወሬ ራሱ አላወራም ነበረ። ራሷ ሱሱ መታ ባትጠይቅ። ስለዚህ አሁን እኮ ችግሩ እኮ ተገኘ። የነገራት እንትና ናት ፍሬ ናት የነገረቻት እንጂ ለሱሱ ወሬ ነው ብዬ እኔ ለራሴ ጾመኛ ነኝም እንደዚህ አይነት ነገርም ሱሱ እንደዚህ አቢባ ጋር ስትል ከጾም በኋላ ይሁን ከጾም በኋላ እንገባለን ስላት አላስቻላትም። ገባች፣ እኔም ገባሁኝ። ገባሽ አይደለ እንጂ እኔ አሁን ጦንቃይ ቤት ባቅ ኖሮ እንደ ሪታ ይዛኝ ትሄዳለች። ራሷ ናት አንቀልቅላኝ ይዛኝ ሄደችው። ሱሱ ሲሆን ነገር ብታረግብሽ ሳለችኝ ሄደች። ሴቲቷ ስትለኝ አላመንኳትም ሴቲቷን። እሷ ብትሞላትስ ቀድማ ደውላላት እንደዚህ አይነት ሴና ብላ ቀድማ ነግራትስ ቢሆን ብዬ ነው እንጂ አልኳት ለሱሱ ይሄኔ እኔና አንቺ እንደዚህ አንቀመጥም ተደረገብሽ እንደተባልኩኝ አልኳት።
ይሄኔ ወይ ገልሽ ነበረ። ግን እኔ ሰይጣንን እንደዚህ አይነት ነገር ስለማላመልክ አልኳት። ለዛ ነው እስካሁንም ተረጋግቼ እኔ ለገብርኤል አልቅሼ እንዲህ ለፈጣሪ ሰጥቼሻለሁ አልኳት። በቃ አለቀ። ይሄ ነው እንጂ እኔ ሪታን እኔ በህይወቴ ዘመን እዚህ ቤሩት ላይ እሷ ናት ይዛኝ ሄደችው። በህይወቴ ዘመን የኢትዮጵያ ቁጥር ሁሉ ልክል አሁን ላሳይሽ የላከችልኝ የቤተሰቦቿን እንኳን እዛ አለ ምን አለ እንደዚህ ባሌ እስከ እንትን ድረስ ሄዶ እንትን ይላል ስትለኝ በውስጥ ልከልሻለሁ። ያወራችኝንም ቁጥሩንም እኔ ባለጌ ሴት አይደለሁም። እኔ ተቆንጥጬ ያደኩሽ ሴት ነኝ። እንደዚህ አይነት ቦታ ምረግጥም ሴትም አይደለሁም። ሐምድላ ምንም ያሳጣኝ የለም ፈጣሪ። እንኳን እንደዚህ ትርኪ ምርኪ ቦታ ልሄድ ወሰደችኝ፣ ጣልኩኝ ባህር ውስጥ። እሷም ነበረች ባሏም ነበረ አብሮኝ። አንድ ቀን ብቻ ነው የሄድሽው ጠንቋይ ቤት? አንድ ቀን ነው። ኦኬ አንድ ቀን ብቻ ነው። እሺ ሱሱ፣ እሺ ቆይ አንዴ ለሱሱ ጥያቄ አሊገራ ሄድኳል። ሱሱ አሁን ጠንቋይ ቤት ሄደው ሱሱ አስደርጋብሻለች የተባለችውን ገነት ለተባለችው ራሄል ምን አግብቷት ነው የተቀየምሻት? አንቺ ምን አገባት እዚህ ጋር? ጠንቋይዋ አለችኝ ያለችው ገነት ናት አይደል? ራሄል ምን አገባት? ለምን ተቀየምሻት? በዚህ በመተቱ ጉዳይ አንቺ ራሄልን ለምን ተቀየምሻት? ባይዋ ጠንቋይዋ ናት፣ ያጃ ገነት ናት፣ ወሳጅ ራሄል ናት። ራሄል ምን አገባት? እሺ አንድ ነገር ልንገርሽ፣ ራሄልና እኔ በጣም ረጅም አመት ራሄል እኔ በደንብ ታውቀኛለች። ሄጄ ላሰራ አላሰራ እንደዚህ አይነት ነገር አለብኝ የለብኝም ራሷ ታውቀኛለች። አንድ ሁለተኛ ነገር እኔ ከሰው ነው የሰማሁት። ፀጉር ቤት ድረስ መጣ ገነት ላይ ያሰርተሻል። ገነት ጋር ትሄድ አንቺ እንደዚህ አድርጌብሻለሁ እንዴ? የት ነው ያደረግኩብሽ? አንቺ እኮ ብሩን እኮ በ9 ሰዓት ጠይቀሽኝ 12 ሰዓት ነው የሰጠሁሽ። በዛ ሰዓት እንዴት ሄጄ ነው ማሰራብሽ? አንድ ሲቀጥል ይህን ሀቄ እንዲወጣ ፈልጋለሁ ብዬ ጠይቃት ምን አለችኝ? ራሄል ወስዳኝ ነው አለች። ሀቢብቴ የራሄል ይገርምሻል እንዴ? ሴትዮዋ ጋር ነው የደወልኩት እኔ። ስልኳን ከገነት አልተቀበልኩሽ። ራሄል ወስዳኝ ስለወሰደች ነው እኮ ነው የሚል ጥያቄ ስለወሰደች ነው የተቀየምሻት። ማንንም ነው መወስደው ጠንቋይ ቤት አለች። እኔ አውቶቢስ ነኝ ማንንም ነው ማመላለሰው አለች እኮ። አሁን እኮ ራሄል ሴትዮ አንደኛ ራሄል ምን አለች? ሴትዮዋ አላለችም ምን ፊት አለች። ለምን ሁለቱ ነበሩ አይሉት። ይሄ ነው ሀቅሽ። አላለችም። ጓደኛ ናት ራሄል። ለምን አልነገረችም? ምኑን? ኦኬ ራሄል ሜዳቸውን ነው ለምን ያልነገረችሽ? ስምሽ ሳይነሳ ኬት አምጥታ ትንገርሽ? ራሄል አልተባለም። አይዞሽ ስለተባለ ብቻ ለእንደዚህ አቱኛ ሀቢባ እኔ በኮመንት እንደማልመራ ታውቂኛለሽ። እሱ እኔ በኮመንት እንደማልመራ ታውቂኛለሽ። እኔ ጭንቅላቴ ነው የሚመራኝ። እሺ ናት ፈጥራ ያወራችሁ። ጠንቋዩ አላለችም ማለትሽ እኮ ራሄል። ጠንቋዩ ካላለ ጠንቋዩን እናምጣት እዚህ ጋር። እሺ ምን እናድርግ? ደውል ቁጥሯን ስጪኝ። አንቺ የጠየቅሽ የራሄልን ለምን ተቀየምሻት አልሽኝ አይደለ? እኔ ገነትን ልጠይቃት ሲሄድ ብዙ ነገር ሰማሁ። ገነት ምን አለች ለእኔ? ሱሴ እኔ በአምንበት ኖሮ እዚህ ሀገር አላስቀምጥሽም ነበር፣ አልለቅሽም ነበረ። ግን ለሴትዮዋ ራሄል እየደወለች ስለ አንቺ መረጃ ሰታት ራሷ ቀጠሮ ይዛኝ ስለሄደች አላመንኩበትም፣ ራሄልን አላመንኳትም ብላ ስትለኝ ኦኬ ራሄል ጨዋታ ነው ይሄ። ለምን እኔ ደግሞ ገነት ላይ አላስጠነቆልኩባትም? ለምን ለማስጠነቆልባት እኔ ሂውማን ቤት እንድትካፍል ያስጠነቆልኩባት ምንድን ነው? ልቦና ያኳል እንዳላደረግኩ ገነት አንቺ በአምን ኖሮ አንዴ ነው እዚህ ጋር ይነጥ መያዝ አለብኛ። በአምን ኖሮ እዚህ ሀገር አላስቀምጥሽም ነበር አለችኝ ብለሻል። በአምን ኖሮ ለምን እዚህ ሀገር አላስቀምጥሽም ማለት አንድን ኢትዮጵያዊ ከቤሩት የማባረር ስልጣን አላት። በአምን ኖሮ ጉዳዩን ማባረር አለማባረር አለ። ይኸውልሽ ማንም በክብሩ አይደራደርም። እኔ ገነት ላይ አድርጌ ባቤ ኖሮ አትለቀኝም። እኔ ላይም ገነት ብታደርግ ቢኖሮ አልለቃትም። ሲቀጥል ራሄል ተመሳጥራ ከሷ ጋር ፊልሟን ሰርታ እኔ ላይ ስም ለማጥፋት ቢደረግ ቢኖረው ነፍስ ከማጥፋት ወደኋላ አልልም። ይሄ ክብሬ ነው ሀቢባ፣ ይሄ ክብሬ ነው። ያላደረግኩት ነገር ላላረግኩት ነገር ለሀቄ እሞታለሁ። ነብያችን ማንም ሰው ቢሆን የአንቺ ተቀናቃኝ ሊሆን የሚችለው ማን ነው? ዋን ሰከንድ የአንቺ ቢዝነስ እንዲወድቅ ትችላለች። የአንቺን ስም ሊያጠፋ የሚችል አካል ማን ነው? ራሄል ፀጉር ቤት አላት፣ ቢዝነስሽ አላት። ራሄል ምንድነው ስራዋ? ስራ አላት።
ራሄል የላትም ገነት ገብሽ። ኦኬ ኦኬ። ስለዚህ ራሄል ያንቺ ጸጉር ቤት ቢካዘብ ያንቺ ጸጉር ቤት ቢዘጋ ምንድነው ጥቅሟ? ምንድነው ጥቅሟ? ራሄል ያንቺ ጸጉር ቤት ቢዘጋ ሰው መተተኛ ናት ብሎ ቢርቅሽ ወደ አንቺ ባይመጣ እሺ ሂጂበት ሂጂ። አይባ አንድ ጥያቄ ጠይቀሽኝ አንዱን ጥያቄ ሳልመልስልሽ ሌላ ጥያቄ እየጠየቅሽ እያስጨነቅሽ አንድ ነገር ልንገርሽ። እኔ ገነት ጋር ሲሄድ ጸበኛ ነው ብዬሻለሁ። እኔና ገነት አናወራም። ቀጥ ብዬ ሀቄን ላወጣ ነው የሄድኩት። እኔ አሰርቼብሻለሁ። አሁንም ነገር እኔ ያሰራሁበት ሰው ካለ እስከፈለገበት ድረስ ሄዳለሁ። እንደዚህ አይነት ነገር የለብኝም። እኔ ቤተሰቤ በጣም ቆንጥጦ ነው ያሳደገኝ። ኦኬ በራሴ እተማመናለሁ። ንጹህ እንደሆንኩኝ አውቃለሁ። ለሀቄ እሞታለሁ። ኦኬ ሲቀጥል ገነት ጋር ሂጄ ገነትን ሳወራት ብዙ ነገር ነገረችኝ። አዎ እንደዚህ 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 ይዛኝ ሄዳ እሷ በስልክ እያሳመነች ሊሆን ይችላል አላውቅም። ስለተጠራጠርኩኝ እንጂ ማን እንደዚህ አድርገሽብኝ እኔ ጤናዬን አጥቼ ወይም የሆነ ነገር ሆኜ ቢሆን ኖሮ አልለቅሽም ነበረ። አንድ ሁለተኛ እኔ ፍሬ ነበረች ምስክር አለችኝ። በዚህ ነገር ሄደን ስንመጣ ለፍሬ ነገር ናት ስትለኝ እሷን ጨርሼ ካወራሁ በኋላ ሲቀጥል እኔ ሱቅሽን እንዳዘጋና እሷ ልታዘጋ ቀድማ ተቅለብልባ ሰው ጋር ደውላ ቀጠሮ እንደያዘች ፊት ለፊት ፍሬም አለች እኔም አለው አለችኝ። ሁለት ሶስተኛ ነገር ደግሞ እኔ ፍሬ መጠየቅ ያለብኝ ነገር ስላለ ለምን ፍሬ ይህን ነገር ሰምተሻል? ጠንቋይ ቤት ሄደው ሲመጡ ሱሴ ናት ያደረገች የሚባለውን ነገር ሰምተሻል የሚለውን ፍሬ ልጠይቃት እቤቷ ድረስ አንኳኩቼ ሄድኩኝ። በሌሊት አንኳኩቼ ሄድኩ። ለምንድን ነው አሁን የመጣሽው? ምን ፈልገሽ? ማወቅ ፈልጋለሁ። ሀቄ ማውጣት ፈልጋለሁ። ራሴ ነፃ ማውጣት ፈልጋለሁ። እኔ እንደዚህ መባል አልፈልግም። ሄጄ ፍሬም ሳፋጣት ብዙ ነገር ነገረችኝ። ፍሬም ደግሞ ስትነግረኝ ለምን ራሄልን አልቀየማትም? ምክንያቱም እኔም ማውቀውን ነገር ቁጭ አድርጋ እያሳደረችኝ ሱቄ ሊዘጋ የነበረውን ነገር ኦኬ ሁለቱ እኔ እኮ አሁንም እየነገርኩሽ ነው። ፍሬም ጠላቴ ልትሆን ትችላለች፣ ገኒም ጠላቴ ልትሆን ትችላለች፣ ራሄልም ጠላቴ ልትሆን ትችላለች። አላውቅም፣ ግን እዚህ ጋር አብረው ነበሩ ሶስቱ። እኔ ግን የለውም። እዚህ ጋር ፌር መሆን ያለብን ነገር ኦኬ። እኔ ለራሄል ምን ያደረኩት ነገር አለ? እኔ ገነትን ምን አድርጊያታለሁ? እኔ ፍሬን ምን አድርጊያታለሁ? ምንም አላደረኳቸውም ሶስቱንም። ኦኬ ለምንድነው ዋርኒንግ እየሰጠኝ ነው? ሚዩት ስለነበር ስናገር አልሰማችሁኝ። በጣም እየተንቀሳቀሰች ስለነበር ቲክቶክ ጸብ ነው ብሎ ነው ዘርፍዬ ጸብ ነው ብሎ ነው ለሱሱ ዋርኒንግ የሰጣት። ሱሱ አላስገባም ካለሽ በሌላ አካውንት ነይ እስቲ። አይ ነይ ለአንድ ቀን ለሁለት ቀን ገዝት ከዘጋብሽ በሌላ አካውንት ነይ። አልዘጋብሽ እና እንደዚህ ላውራ እኮ እንትን አትበይ። አንዳት ሰዓት እጅሽም ምናምን አታንቀሳቅሽ። እንደዛ ጸብ ይመስለዋል እኮ ቲክቶክ። እጅሽም ምናምን ሳታንቀሳቅሽ አውሪ። አዎ ነርቨስ አትሁኝ። ሱሱ ተረጋግተሽ አውሪ። ፍሬ ጋር ሜልኩት ሀቄን ላወጣ ሀቄን ላወጣ ሶስቱም ጋር የልኩትች ሀቄን ላወጣ። እኔ ራሄልና ያልኩሽ አልተጣላንም፣ ፍቅር ነበር። ደውላልኝ ዓርብ ዕለት ቤብ ምን ሆነሽ ነው? ጣል ጣል አድርገሽኛል፣ ያጠፋውን ነገር አለ ብላ ስትለኝ ውስጤ ላይ ነገር እያለ ሳላጣራ አላወራትም ብዬ ራሄል ደህና ነኝ፣ ግን ደብራችሁኛል። ሁላችሁንም ስለደበራችሁኝ መገናኘት አልፈልግም፣ ማግኘት ባለብኝ ሰዓት ግን አገኝሻለሁ ብዬ ስልኩን ዘጋ። ያው ትናገራለች። ገባሽ? እኔ ከእሷ ጋር ፍቅር ነኝ፣ ጸብም አይደለንም። ነጃት ጋር ሜዳ ፀጉሯን የተሰራችው እኔ ቤት ነኝ። ነጁ ጋር እኔም ሄጄ ነው የምሰራው። አንድ ላይ ነው እየሄድን የምንሰራራው ምናምን። እኔ አይደብረኝም። ራሄል ታውቃለች። ሄጄ ልሰራ ነው እሷ ጋር ስትሄጂ ተሰሪ ነው የምላት። ሲደክመኝ ላይ እሷ ጋር ሰሪ ይደብሩኛል ዛሬ ነው የምላት። ይሄ የሚያነካካን ነገር አይደለም። ገባሽ? እና እኔ ራሄልን ለምን ጠመድሻት፣ ለምን ጠረጠርሻት ላልሽኝ በፌክ አካውንቱ በሱቁ ብዙ መረጃ ሰማሁ። እኔ ገነትን ፈልጌ ነበር። ለመጀመሪያ ራሄል ጋር አልሄድኩም። ታዲያ በጥንቁልና ራሄልን ጥሬ ከሆነ ለመጀመሪያ ራሄል ጋር አልሄድኩም። የሄድኩት ገነት ጋር ነው። ባለ ጉዳዩዋን ገባሽ? ባለ ጉዳይ አጋጄ እኔ $5000 እንደውም እንዲህ ቁጭ ብዬ እንደዚህ ላስቃት ማለት ወላሂ ዘና ብዬ ነው ገብቼ ስም ያልኳት $5000 እንዴት አስጨነቀሽ እንደተቀበልሽኝ ታውቂያለሽ አልኳት። አዎ እና የማኔር ቤት እንድከፍችበት ነው እንዲያሰርች የሰጡሽ ምን አስበሽ ነው ተንቁልና ሰርታብኛለሽ መሽ የምታስወሩ ያልኳት። ስራትን ያላስፈራውም ይሄ የወሰደችኝ ራሄል ናት። ፊልሙን የሚሰራችው እሷ ልትሆን ትችላለች በሚለው ተወራ። እዛም ሄድኩኝ። ለምን ገነት እዛ ቤት ከሄደች ራሷ ይዛት ሄዳ ቢሆን ኖሮ ራሄልን እኔም አንቺም ብትሆኝ እንደኔ ራሄልን ገነት ይዛት ብትሄድ ኖሮ ኦኬ ሊሆን ይችላል ትያለሽ። እኔ ግን ራሄል ወሰደችኝ እያለችኝ እንደዚህ ተባልኩኝ እያለችኝ ኦኬ ራሄል እኔ ጋር ትመልሳለች። ከገኒ ጋር ተጣልታ እኔ ጋር ተመልሳ መጣለች። ይህ ሁሉ ጊዜ አብረን ነበር። ለምን ይህን ነገር ሚስጥር አድርጋ ቆይችው? ኦኬ ሴትዮዋ አላለችም አለች። ሴትዮዋ ጋር ደውያለሁ። ሴትዮዋ ብዱ ሲር ጀሪሜን ያልኳት እዚህ ጋር ነፍስ መጠፋፋት ላይ ልንደርስ ነው። ሀቂቃውን ታወጫለሽ። የትኛው ልምሽ ላይ ቅዠትሽ ላይ እንዳወራሽ አላውቅም። እንደውም እኔ በጣም ተናድጄ ስለነበር ጓደኛዬ ናት ያወራቻት። በጣም አረብኛ ስለምችል ሪከርድ አድርገናታል። አሁን ልክልሻለሁ ስናወራት
አንዴ ራሄልን አውቃታለሁ መታለች፣ ገነት መታለች ትላለች ከዛሬ 5 ወር በፊት። አንዴ ደግሞ ምንም አውቀው ነገር ፈራች። ምንም አውቀው ነገር የለም፣ ምንም ያልኩት ነገር የለም፣ እንደዚህ አላልሽም አላልኩም፣ ተውኝ፣ እንዳደርሱብኝ። አበሻም ሶሪያም ምንም አልፈልግም፣ ስሪላንካም አልፈልግም። እኔ አንለቅሽም፣ እኔ ሀቄን ታወጫለሽ፣ የት እንደለፈለሽ ታወጫለሽ ብዬ ሴትዮዋ ጋር ዛቻ በእሷ ነው በጓደኛ እኔ በጣም ተናድጄ ስለነበረ እሷ ናት ቁጭ ብላ ጓደኛ ናት ያወራችሁ በያልኳት ማለት ነው። ገባሽ? ሪካርድ አደርጋታለሁ፣ በውስጥ ልክልሻለሁ። ተረዳሽን? ይሄ እኮ የኔ ሀቅ ነው። እኔ ይኸውልሽ አይባ ማንም ሰው ተነስቶ ሱሱ ጠንቋ አይነት ብሎ እኔ ጋር መምጣት ካልፈለገ እንዳይመጣ፣ ችግር የለብኝም። እኔ ምንም ቢሆንሽ ብሰራ ባልሰራ አልሐምዱሊላህ አላህ የልቤን ስለሚያውቅ ያኖረኛል። ዛሬ ቤት ቁጭ ብዬ እርስክ ይሰጠኛል። ገባሽ? በስልክ በአንድ ስልክ ልሰራ እችላለሁ እንጂ ከሰው አይደለም የምጠብቀው፣ ከአላህ ነው የምጠብቀው። ሰራው አልሰራው። ገባሽ? ንጹህነቴን ደግሞ እኔና አላህ እናውቃለን። የዋህነት አምላክ ደግሞ ሁሌ ማቄን ያወጣልኛል። እኔ ወጥቼም ዛሬ ያወራሁት ሀቄ። ራሄል መታለኔ እንደዚህ ነገር አላወራችልኝም። ሄደናል፣ እንዲህ ተብለሻል፣ ሱሴ እንዲህ ገነታ ተብላለች ብላ አላለችኝም እስካሁን ድረስ። ገባሽ? ብዙ ነገር እኔ ጋር ገነት ጋር ሄጄ ራሄል የኔ ሂውማን ኬት እንደማመጣ ለእኔ ከዚህ የነገረችኝ አለ። ሱሴ ይቅር በይ፣ እኔ ከገነት ጋር ሆኜ ከብሻለሁ። ለገነት አንቺ ቤት የሆነ ስንም ጠይቄ ቢሆን ሌላም ሰው ልኬ ከካርቶኑ ላይ ኬት እንደምታመጭ ሂውማኔር ልሰርቅና ልሰጣት፣ አፍዛኙን አደንዘኝ አላውቅም፣ ልሰጣት አስቤ ነበረ ግን አልተሳካም ስትለኝ አንዴ ልወጣ ነው ስላወራ አንዴ ልወጣ ነው። ገባሽ? እኔ አሁንም ይሄ ነገር እኔ ወሬ እንደማልወድም ታውቃለችም ሱሱ። እኔ እንደዚህ ወሬ አይቀድመኝም። ገባሽ አይደለ? ግን እዚህ ጋር መታ የጠየቀች ሱሱ ናት። ይዛኝ የሄደችው ጦንቃይ ቤት ራሄል ናት። ገባሽ አይደለ? ሴስ ማሩፍ ያኔ በአደባባይ ላይ ሲኒ ምን እየገለበጠች ሄድኩ እንጂ ቦታ ነው የቀየርኩልሽ። ይዛሽ እንደሄደች አልካደችም። ራሄል ተራሽ ሳይደርስ ሚታታርጊ ፕሊዝ።